የቻናሏን ቤተሰቦቻችን እንዴት አመሻችሁ? አንዳንድ ጎ ጀምሯል። ዛሬ የምናወራላችሁ ህግ ባለሙያ ከስነልቦና ባለሙያዎች ላይ አንድ ላይ እንሆንና ሰዎች ወንጀል ለምንድን ነው የሚሰሩት በትንሹ ነው ጠብ እያደረገው የምነግራችሁ። ህግስ እነዚህን ሰዎች እንዴት ነው የሚያያቸው? የሰዎችን የአእምሮ ሁኔታ የስነልቦና ሁኔታ አይቶ ህጎች ምን አይነት ጥንቃቄዎችን ወስደዋል? እናንተስ ማህበረሰቦች ህጉንና ድርጊቱን ፈጻሚ የሚባሉትን ሰዎችን እንዴት ነው እያያችሁ ያላችሁት? አንደርስታንድ ለማድረግ ተሞክራላችሁ ወይንስ ትፈርዳላችሁ? ነገ በእናንተ ቢሆን እንዴት ትመልሳላችሁ የሚሉን በሙሉ በግልጽ የምናወራበት ፕሮግራም ይሆናል። በደንብ እንድትከታተሉ እንፈልጋለን። የእኛ ቤተሰቦች የተጠየቋቸው ጥያቄዎች ነበሩ። እነሱን ጥያቄዎች እናይና የሰጡትን መልስ ሰምተን ከእናንተ ጋር እንወያይበታለን። አብረውኝ ያሉ ጎበዝ ባለሙያዎች ይገኛሉ። እናትም አባትም ባልም ሚስትም ልጆችም ተሰብስባችሁ የምታዩት ፕሮግራም የዛሬ ፕሮግራማችን መምህራኖችም ትምህርት ቤቶች መስሪያ ቤቶችም ሁላችሁ የሚመለከታችሁ ነው። ታገሱ። ሰዎች ወንጀል በተለያየ ነገር ሊሰሩ ይችላሉ። ማለት በብዙ አጋጣሚዎች ይሰራሉ። አንዳንዶቹ ሳያስቡት በሆነ አክሲደንት ወንጀል ውስጥ ሊገቡ ይችላሉ። አንዳንዶች ደግሞ ሆን ብለው የሆነ ሰውን ለመጉዳት ወይ ደግሞ የራሳቸውን ጥቅም ለማስቀደም ወንጀላትን ሊሰሩ ይችላሉ። ሰዎች ሊሰርቁ የሚችልባቸው የተለያዩ ምክንያቶች አሉ። በተለይ ሲቸግራቸውና ከዚህ በፊት የነበራቸው ባድ ፓራዳይሙ ልክ ያልሆነ አስተሳሰብ ካላቸው ነው ሊሰርቁ ወይም ወንጀል ሊሰሩ የሚችሉበት ምክንያት ማለት ነው። ሰዎች ወንጀል የሚሰሩት በሁለት መንገድ ነው። አንደኛ አቅዶና አልሞ ነው። ሁለተኛው ደግሞ በወቅታዊ ንዴት ወይም በገንፈልተኝነት ሊሰሩ ይችላሉ። አንድ ሰው እንትን ሊሆንበት የሚችለው ወይም ወንጀል ሊሰራበት የሚችልበት አይነት ምክንያት ወይ ጤነኛ ካልሆነ ወይ ሳይኮሎጂ ችግር አለበት ማለት ብዬ የማስብ አይነት ሰው ነኝ። ሰዎች ወንጀል ሊሰሩ የሚችሉባቸው መንገዶች ብዬ የማስበው በተለያዩ መንገዶች ነው። የመጀመሪያው ከቤተሰብ ባክግራውንድ የመነጨ ነው። ሁለተኛው ደግሞ እንደ ቀልድ የሚደረጉ ነገሮች ይኖራሉ። ለፈን የሚባሉ ነገሮች ሊኖሩ ይችላሉ። ሶስተኛው ደግሞ ፋይናንሻል ነገሮች ከኑሮ ሁኔታም ሊሆን ይችላል። አራተኛው ደግሞ ከፐርሰናል ፍላጎት የመነጨ ነው ብዬ አስባለሁ። አንድ ወንጀል የሚሰራ ሰው ያው ህግ አለ፣ ኢትዮጵያ ውስጥ ህግ አለ ያውና በህግ አግባብ መጠየቅ አለበት ብዬ አምናለሁ። ያው ማንኛውም ወንጀል የሚሰራ ሰው እንደ ወንጀሉ ክብደትም ሆነ ቅለት መጠየቅ እንዳለበትና ለወንጀሉ ተጠያቂ መሆን እንዳለበት አምናለሁ። ወንጀል የሰራን ሰው ማህበረሰቡ መመልከት ያለበት አንድ ያ ሰው ወንጀል ከሰራ በህግ ቀርቦ ፍትህ ወንጀል የተሰራበት ሰው ፍትህ ማግኘት አለበት እና በህግ መታረም አለበት ማለት ነው። ማህበረሰቡ እንግዲህ ያ ሰው በህግ ታርሞ ከወጣ በኋላ ማህበረሰቡ ለዛ ሰው ፖዚቲቭ የሆነ እይታ ሊኖረው ይገባል ብዬ አምናለሁ። ትሪት ማድረግ ያስፈልጋል። ምክንያቱም ወንጀለኛ ከወንጀሉ ይማራል። ማረሚያ በሚገባበት ጊዜ ትምህርት ቤት እንደገባ ነው የሚቆጠረው። ያው እንደ ማህበረሰቡ መቼም ካለንበትና ካደግንበት አይነት አካባቢ አንፃር ስናስበው ወንጀል መስራት በራሱ እንደ ህብረተሰቡ የሚወገዝ አይነት ስራ እንጂ የሚደገፍ አይነት ስራ አይደለም። እንደዛ ብዬ ነው የማስበው። እንደ ማህበረሰቡ ወንጀል የሰራን ሰው ትሪት የሚያደርግበት ወይ መሆን አለበት ብዬ የማምነው የመጀመሪያው ነገር ምንድነው? ሁሉም ነገር በህግ አግባብ መታየት አለበት። ፍርድ ውሳኔ ለህግ አግባብ መታየት አለበት። ህግ የማረሚያ ጊዜ ከጥፋት የመታረሚያ ጊዜ ሊሰጥ ይችላል። ታርሞ ከጥፋቱ ታርሞ ወደ ማህበረሰቡ ከተቀላቀለ በኋላ የሚገባውን ነገር ስላገኘ የሚማርበትን ጊዜ ስለጨረሰ ማህበረሰቡ በኖርማል አሁን ካለው የአቀባበል ዘዴ በተሻለ መልኩ ሊቀበል ይገባል ብዬ አምናለሁ። ከዚህ ላይ 50-50 ነው። መርዳትም አለብን መርዳትም የለብንም ባይ። መርዳት አለብን ስል ያ ሰው ነው፣ ሰብአዊ ፍጥር ነው። ቢመከር ወይ ደግሞ ቢገሰጽ ሊታረም ይችላል። ግን አንዳንድ ሰው ደግሞ አለ ፓራዳይም ወይም የሆነ ሀቢቱ የሆነ ወንጀል ካልሰራ ደስ የማይል ወይም በሾርት ከት ለማደግ ግሮዝ ለማድረግ የሚፈልግ ሰው ስለሆነ አንዳንድ ሰው ብትመክረው ማይለወጥ ሰው አለ። ስለዚህ አይነት ሰው ደግሞ መተው ነው፣ ምንም ማድረጋችን። ከመፍረዱ በፊት ስነ አእምሮ ላይ ያለውን ሁኔታ በደንብ በሚገባ መገንዘብ አለበት። በሰፊው የሚታይ ጉዳይ ነው። በግምት ማስገባት አለበት። የሰውየው ቤተሰብ መታየት አለበት፣ ኑሮ መታየት አለበት፣ የጤና ጉዳይ መታየት አለበት። ብዙ ማህበራዊ ነገሮች ከታዩ በኋላ ወንጀሉን ሆን ብሎ አደረገ ወይስ በእንዝላልነት አደረገ በሚለው ነገር ለይቶ ነው ፍርድ መስጠት ያለበት፣ በአራቱ መቅጣጫ አይቶ ማለት ነው። አዎ ህግ አንድ ሰው ወንጀል ከፈጸመ የስነ ልቦና ወይም የስነ አእምሮ ጉዳዮችን ፎከስ ማድረግ አለበት ነው። ማንኛውም ሰው ከተቃኘው ቅኝት አንፃር ነው ወይም አእምሮ ከተሰራው ሳብኮንሺየስ ማይንድ ወይም ከልማዱ አንፃር ነው። ስፔሻሊ ከ5 ዓመት እስከ 10 ዓመት ያሉ ህጻናቶች አእምሯቸው በዛ ውስጥ ይገነባል ተብሎ ያስባል እና ይሄ ሰው የስነ ልቦና ህክምና ያስፈልገዋል ነው። የስነ ልቦና ህክምና ተሰጥቶት
የማይመለስ ከሆነ የስነ ልቦና ሕክምና ብቻ ሳይሆን ሕግ ማሰር አለበት። የማይመለስ ከሆነ ነገር አስቀድሚያ ግን ዝግጅት ፕሪፔርድ መሆን አለበት፣ መዘጋጀት አለበት ብዬ አስባለሁ። እንደ ማህበረሰቡ ያ ሰው ከአንድም ሁለት ጊዜ ምናምን አይነት ወንጀል ሲሆን አንድ ያው ሊታረም ይገባል፣ ሁለተኛ ላይ ደግሞ ፍርድ ነው መሰጠት ያለበት ብዬ ነው የማስበው። በሚገባ የወንጀለኛውን የስነ ልቦና ሁኔታ ህጉ ከግምት ውስጥ ማስገባት አለበት ብዬ አምናለሁ። ምክንያቱም ወንጀሎች በተለያየ ኮንሺየስ ሌቭል ላይ ሆኖ ሰዎች ወንጀልን ሊፈጽሙ ይችላሉ። በእርግጥ በህግ በሚዳኝበት ሰዓት ላይ ኮንሲደር ይደረጋል የአእምሮ ሁኔታ፣ የሰዎች አእምሯቸው ሌቭል ምናምን፣ ግን ባለው ተግባራዊ ነው አይደለም አይዳውት። ነገር ግን ኮንሲደር መደረግ አለበት የሰዎች የአእምሮ ሁኔታ። አይተን ተመልሰናል። ከምንደነቅባቸው ሁኔታዎች ውስጥ አንደኛው ምንድነው? በድንገት የምናገኛቸው ቤተሰቦቻችን ቆንጆ መልስ ይሰጣሉ። ትክክለኛ መልስ ባይሆን እንኳን ምክንያታዊ መልስ ይሰጣሉና እንወዳቸዋለን። አሁን ወደ እናንተ ልመጣ ነው። ጥያቄ ልጠይቃችሁ ነው። በኢትዮጵያ ህግ ወይም በየትኞቹም በሌሎች ህጎች ላይ የአእምሮ ጤና የአንድን ሰው የአእምሮ ጤናና የስነ ልቦና ሁኔታን ከህግ ጋር ለማስታረቅ ብዙ እርምጃዎች ይወሰዳሉ። በእኛ ሀገር ለምሳሌ ካየን አንድ ሰው ሜንታሊ ኬፐብል ካልሆነ በወንጀል አይጠየቅም። ታማሚ በምንለው ሰው ከሆነ እድሜው 9 ዓመት ካልደረሰ በወንጀል አይጠየቅም። ሜንስሪያን አያሟላም በወንጀል ሲሆን ማለት ነው። የሚደረግ ጥበቃ ይደረግለታል። ህገ መንግስታችን ደግሞ እንደ ማንኛውም ጤና ሰዎች የራይት ቱ ሄልዝ አላቸው ብሎ በግልጽ አስቀምጦልናል። ስለዚህ እዛ ውስጥ ፎሎ ያደርጋል ብዬ አስባለሁ። ይህን ደግሞ የሚካተት ነው። ወንጀል ፈጻሚዎች የአእምሮ እክል ያለባቸው ሰዎች ላይ ወንጀልን ሲፈጽሙ ነገሮቹ ከረር ይልባቸዋል፣ ቆንጥጥ ይደረጋሉ በደንብ ማለት ነው። ከሌሎቹ ከበድ ይልባቸዋል ቅጣቶቻቸውና በተቻለ አቅም ለመጠበቅም ለመረዳትም ሞክሯል። የኛም የሌሎቻችን ህጎች ላይ ማለት ነው። ወላጆችም ስለ ልጆቻቸው ላይ ያላቸውን የማስተዳደግና ደህና ጤናማነት፣ ሰላማዊነት ወይም ደግሞ ጥሩ ሁኔታ መጠበቅ አለባችሁ ሲባል ያስቀመጧቸው ኃላፊነቶች ኢንዲቴል ባያስቀምጡትም በኋላ በደንብ የምናነሳው ሆኖ የሞከረው ሙከራ አለ። የመጀመሪያ ጥያቄ በመሰረቱ አሁን ለምሳሌ ቅድም ያነሳናትን አንድ ሰው ሜንታሊ ኬፐብል ካልሆነ በወንጀል አይጠየቅም፣ ከሆነ ግን ያው ይጠየቃል ብለን ስንፈርድ በግልጽ በሆነ ቋንቋ አንድ ሰው ወይ ጤናማ ያልሆነ ሊሆን ይችላል። የአእምሮ ሁኔታው ወይ ስነ ልቦና ሁኔታው ጤናማና ጤናማ ያልሆነ ብለን መፈረጅ እንችላለን። ዲና ካንቺ ጀምራለሁ። ለመለየት በጣም ይከብዳል ነው እንጂ መለየት ግን እንችላለን። ማለት መስመሯን ማግኘት ትችላለን። ለማግኘት የምትሄድበት መንገድ ግን ሰፊና አድካሚ ነው። አንድ ሰው የአእምሮ እክል አለበት ወይም የአእምሮ ጤና ህመም የአእምሮ ህመም አጋጥሞታል ስትል የምትለው ምንድነው? ሞራሊ የመወሰን አቅሙ የለውም፣ ነገሮችን ማመዛዘን አይችልም፣ ኖርማል ብለን የምናስቀምጣቸው ወይም አብዛኛው ሰው ያደርገዋል ብለን የምናስባቸውን ነገሮች የማድረግ አቅምና ችሎታው የለውም ማለት ነው። እሱን መመዘን የምትችልበት መንገድ ኦፍኮርስ አንደኛ ባለሙያ ይጠይቃል፣ ሁለተኛ ረጅም ጊዜ ይፈልጋል። በአንድ አይተህ ኦኬ ይሄ አይደለም ይሄ ነው የምትለው ስላልሆነ ማለት ነው። መጨረሻ ላይ ግን ይሄን ሁሉ አልፈህ ግን መለየት ትችላለህ። እሺ፣ በጣም ጥሩ። አላዛር እንድትነግረኝ የሚፈልገው እዚሁ ላይ ዴቨሎፕ እንድታደርግልኝ የሚፈልጋት አለው ለኪ ክሊር የሆነ ወይንም ደግሞ ጥቁርና ነጭ ብለን መጥራት እንደምንችለው የእነሱ አእምሮ እንደዛ አለ ወይንስ ስንኖር አንዳንድ ጊዜ በአርትም በስነ ጽሁፍም ሰዎች ሁላችንም የሆነ ሰዓት ላይ እናብዳለን። ቃሉን አጠቃቀም ዳይሬክት ሊጠቀሙና የምንላት ነገሮች በደስታ ሊሆን ይችላል፣ በሀዘን ሊሆን ይችላል፣ በምሬት ሊሆን ይችላልና አለው ጊዜያቶች የሚቀየሩበት ሁኔታ አለ፣ ወጥነት አለው የሚለውን አስረዳኝ። ኦኬ ትንሽ ዲና እንዳነሳችው ቀላል አይደለም፣ ወይንም እንደ አካላዊ ወይንም ማቴሪያል እንደሆነ ነገር የደም ሳምፕል ወስደን ላቦራቶሪ አይተን ላንመልሰው እንችላለን። ምክንያቱም እያወራን ያለነው የሰው ልጅ አስተሳሰብና አእምሮን ነው እያነሳን ያለነው። ስለዚህ ቀላል አይደለም። ግን ምን ለይባቸው በዋናነት እንደ ባለሙያ 4 መሰረታዊ መስፈርቶች አሉ። እነዚህ 4ቱ መስፈርቶች ካሟላ ይሄ ሰውዬ የአእምሮ እክል አጋጥሞታል እንላለን ማለት ነው። እነዚህ መስፈርቶች አንደኛው the 4Ds እንላቸዋለን። the 4Ds አንደኛው ዲስፈንክሽናል አድርጎታል ወይ ሰውየው ያጋጠመው ያለው የሐሳብ፣ የስሜት፣ የባህሪ እክል ዲስፈንክሽናል አድርጎታል ወይ ቀን ተቀን የውሎው ጋር ከስራው ጋር እክል ፈጥሮበታል ወይ ነው አንደኛው የምንለው። ሁለተኛው ዲስትረስ አምጥቶበታል ወይ፣ እንደዛ መሆኑ ደግሞ ራሱ ላይ ጭንቀት እንዲህ በመሆኑ ዲስትረስፉል የሆነ ስሜት ውስጥ እንዲገባ አድርጎታል ወይ ነው። ሶስተኛው ዲዩሬሽኑ፣ ምናልባት እኔ ስልኬ አሁን ቢጠፋብኝ ወይ ብሰረቅ
ዲስትረስድ ሆናለሁ፣ ዲስፋንክሽናል ሆናለሁ። ግን ዲዩሬሽኑ ማተር ያደርጋል። ስልኬ ጠፍቶ ለአንድ ለ2 ሳምንት አጀስት እስካደርግ ልቸገር እችላለሁ። 6 ወር ግን ልክ ካልሆንኩኝ መሳቀቅ ከጀመርኩኝ ዲዩሬሽኑ ማተር ያደርጋል ማለት ነው። አንድ ሰው ሊደብረው ይችላል፣ ሊያዝን ይችላል፣ ሊናደድ ይችላል። ያ ንዴት ግን ፎር ሃው ሎንግ ነው ይሄ ስሜት የቆየው የሚለው ዲዩሬሽኑ ማተር ያደርጋል። ከዛ ደግሞ ዲቪያንስ የምንለው አለ። ዲቬት ያደርጋል ወይ ከለመድ ነው ባህል እኛ ጋር ይሄ የአእምሮ እክል ነው የምንለው። አንዳንድ ባህሎች ላይ ደግሞ ይሄ ባህላዊ ነው ልንለው እንችላለን። ስለዚህ ዲቬት ያደርጋል ወይ ከኖረበት ካደገበት ማህበረሰብ ባህል ወግ ያፈነገጠ ነው ወይ። ስለዚህ እነዚህ ዲቬሽን፣ ዲስትረስ፣ ዲዩሬሽን እና ዲቪያንስ ካጋጠመው እነዚህ 3ቱ መስፈርቶች ወይም ከአራቱ 3ቱ ላይ በዋናነት የሚያሟላ ከሆነ ይሄ ሰው የአእምሮ እክል አጋጥሞታል ብለን መለየት እንችላለን ማለት ነው። በጣም ጥሩ። እችኛው ማወቅ የፈለጉበት ምክንያት ምንድነው? በህግ ባለሙያዎችም በሌላም በማህበረሰቡ ላይ አንድን ሰው ምን ፈረጀው አፈራር ልጆች አሉ አንድ ጊዜ ማለት ነው። አውቆ ነው ይሄማ ልክ እናውቃለን እኮ እኛ ሰፈር ያለ ጤናማ ነው አውቆ ነው። በተለምዶ አውቆ አበድ የምንላቸው ሰዎችን ቃላት ስንጠቀም እናያለን። በስራ ቦታም ደግሞ በእያንዳንዳችን ቦታዎች ላይ በኃላፊነትም ዳኞችም ደግሞ ተቀምጠው በሚሰጡት ውሳኔ ላይ አንድን ሰው በልበ ሙሉነት ይሄ እንደዚህ ነው ሂስ ፊት በአእምሮ ብቁ ነው ብቁ አይደለም የምትለዋን ነገር ለመለየት ያለችውን ላይ ለማወቅ ነው። ታለፋለች እንጂ መገኘቱ አይቀርም ብለሽኛል። አላዛር ካናሱ ኤግዛምፕል ላይ ማለት ነው። ከቴሌ በቅናሽ የሚገኝ ስልክ የጠፋበት ሰውና የ250 ሺህ ብር የጠፋበት ሰው ዲስትረስ ያልከኝ ዲዩሬሽኑ የተለያየ ነው የሚሆነው። አጀስት እያደረጋችሁ ስሙ ግን ቴንክ ዩ ላይክ አራቱን የነገርካቸው ነገሮች መለዮቹ አድርገን ማስቀመጥ እንችላለን ማለት ነው አይደለ? ስለዚህ አትሊስት ባለሙያዎች በማንኛውም ሁኔታ ላይ ይህንን የአንድን ሰው የሜንታል ኤሌመንቱን ነው እክል አለበት የለበት የሚለውን ለመወሰን ኃላፊነት ያለባቸው ወይንም ደግሞ መወሰናቸው አንድን ነገር ሁለተኛ እርምጃ ለመሄድ የሚያስፈልጋቸው ፍርድ ቤቶችን፣ ፖሊስ ወይንም በእናንተ አይነት ባለሙያዎችን እነዚህ የሚጠቀም ከሆነ የተሻለ የተጠጋ ወይንም ደግሞ ለእውነት የቀረበ መልስ እናገኛለን በሚል መውሰድ እንችላለን። በትክክል እዚህ ጋር ለማንሳት ያክል እኛ የምናስሞላው የአንድ ሰውን ሳኒቲ ቼክ ለማድረግ ሜንታል ስቴት ኤግዛሚኔሽን የሚባል ፎርም አለን። ስለዚህ ያንን ሜንታል ስቴት ኤግዛሚኔሽን ፎርም ሞልቶ የእሱን የአእምሮ ሁኔታ የሚገልጽ እንትን ከጤና ተቋማት መውሰድ ይችላሉ ወደ ሆስፒታል ማለት ነው። ልክ ኖርማሊ ምርመራ አድርገን እንደምንወስደው ለአእምሮ ህመም ሜንታል ስቴት ኤግዛሚኔሽን ቴስቶችን መውሰድ። በጣም አመሰግናለሁ። ላይክ ዲና በኋላም እንድታነሽ የሚፈልጋቸው ነገሮች አሉና ይሄኛውን በሆነ ደረጃ ማቃት አለች ወይ ታዩታለች ሶሻል ሚዲያ ላይ ወይ ደግሞ ሰርች በምናደርግበት የሆነ ኢንተረስትድ ሆና ስለዚህ ጉዳዮች ላይ በስራ ምክንያት ስናደርግ ማስታወቂያዎች ይመጡልናል። ላይክ ቴክ ደ ቴስት ውሰዱት ሙከራውን እና ያላችሁበት ሁኔታ ብሎ ምን ሞክርበት አንዳንድ ጊዜ አሉና ለእኛ ለራሳችን ግራ የሚያስገቡን የራሳችን ማንነትን ውጤቶችን ሲያደርጉ የስ አንዳንዶቹ የተጠኑ ናቸው የተጠኑ አይደሉም የሚለው እንዳለ ሆኖ እሱን ትተን ግን በትምህርት ቤቶች ላይ በማረሚያ ቤቶች ላይ በማንኛውም በስራ ቦታ ላይ እነዚህ አሁን ያላቸው ቴስቶች የሚኖራቸውን ጥቅም በኋላ ከሌላ ጥያቄዎች ላይ በራሳ እንኳን አስተውሰሽ ትመልሽልኛለሽ ማለት ነውና ኢምፖርታንት እንደሆኑ ስለተረዳኋቸው ነው። ወደ ሁለተኛ ጥያቄ ሄዳለሁ። በኢትዮጵያ ሕግ እድሜው እስከ 9 ዓመት በታች የሆነ ሰው በወንጀል አይጠየቅም። ለምን? ወንጀል እንዲሟላ መቀመጥ ካለባቸው መስፈርቶችን የህጉ መኖሩን ሜንስሪያ የአእምሮ ኤሌመንቷን አክተስትሬስ ድርጊቱን መፈጸሙን የሚባሉትን መሰረት በማድረግ ከ9 ዓመት በታች የሆነ ሰው በወንጀል አይጠየቅም። ለምን? ኖ ይሄን ነገር ኔግሊጀንት ነው ለማለትም ቸልተኛ ነው ለማለትም አውቆ ነው ያደረገው ለማለትም ማወቅ ነበረበት ብለን ለማለትም የሚሆንበት እድሜ አይደለም ይላል። ጥሩ እኔ 9 መሆኑ ችግር የለብኝም። ለምን 6 አልሆነም? ለምን 15 አልሆነም? በዓለም ላይ እንደ ኤግዛምፕል ኖርዌይና ስዊድን ማንሳት እንችላለን። 15 ዓመት ነው ትንሹ በወንጀል የማይጠይቅበት እድሜ እስከ 15 በሚባለው ነው። አርጀንቲና እስከ 16 ከፍ የሚያደርጉት አሉ። ኢትዮጵያ ፎር ሰም ሪዝን ወይም ደግሞ በፊት ከነበሩት ላይ ካየቻቸው ከወሰደቻቸው ልምድ ሀገራቶች ላይ 9 ብላለች። 9 የሆነበት ምክንያት አለው። በእናንተ በሙያ በስነ ልቦናና በሰው ተፈጥሮ ላይ የተቀመጠችበት የሆነ ሚስጥር አላት 9 የተወሰደችበትን። ኢትዮጵያም ሌላም ሀገራቶችን በአብዛኞቹ ሚኒመም የምታገኙት እዛ ጋር ስለሆነ ነውና አንድ እሱን ትመልሱልኛላችሁ። አብራችሁ ደግሞ በ23 በ24 ዓመታችን ዓመታችን ስለሞላ እንደ 9 ዓመት ልጅ አይነት ሰው ስነ ልቦናና የአእምሮ ሁኔታ ሊኖረን የሚችል ሰዎች አለን ይኖራሉ። እሱን እንዴት ማስታረቅና ማጣጣም እንችላለን የሚለውን ትነግሩኛላችሁ። እድል ሰጠሽ ይናል። እሺ የእድሜ ጉዳይ ሲነሳ እንዳልከው ነው። እድሜ
ክሮኖሎጂካል ወይም ባዮሎጂካል እድሜ የምንለው ኤጅ አለ። ይሄ ማለት ከውልደታችን ተነስቶ እስከ ሞታችን ድረስ 1 2 እያልን የምንቆጥረው እድሜ ነው። ግን እድሜ እሱ ብቻ አይደለም። ብዙ አይነት እድሜዎች አሉ። ወደ 9 አይነት ኤጅ ታይፖች አሉ። ሶ ክሮኖሎጂካል ኤጅ አንዱ ነው ሁላችንም የምንቆጥረው። ግን ሳይኮሎጂካል ኤጅ አለ፣ ሶሻል ኤጅ አለ። ብዙ አይነት ወደ 9 አካባቢ እድሜዎች አሉ ማለት ነው። ስለዚህ ከብዙ ነገር አንፃር ይታያል። ስፔሲፊክሊ አንተ የጠየቀኝ የስነ ልቦናዊ እድሜ እንዴት ይታያል በስነ ልቦና የሚለው ብዙ የኮግኒቲቭ ቲዮሪስቶች ወይንም የአእምሮን የማሰብና የማሰላሰል ላይ ጥናት የሚያደርጉ ሰዎች እድሜን በዋናነት በ3 ይከፍሉታል። በዚህ በጣም የምናውቀው ጄን ፒያዤ የሚባል ኮግኒቲቭ ሳይክ ቲዮሪስት አለ። ሶ ፒያዤ የሰው ልጅ እድሜ በ3 ዋና ዋና ስቴጆች ይከፍለዋል። የመጀመሪያው ፕሪኦፕሬሽናል ብሎ ይከፍለዋል። ከዛ ደግሞ ኮንክሪት ኦፕሬሽናል የሚለው እድሜ ያለ፣ ከዛ ደግሞ ፎርማል ኦፕሬሽናል ብሎ ይከፍለዋል። ምን ማለት ነው? ፕሪኦፕሬሽናል የምንላቸው ከተወለዱ ከ0 ዓመት እስከ 7 ዓመት ድረስ ያሉ ልጆች ፕሪኦፕሬሽናል ናቸው። ብሬናችን እንደ አካላችን የሚያድግ ነው። እስከ 25 ዓመታችን ድረስ እድገቱን አይጨርስም። ስለዚህ ከተወለድን እስከ 7 ዓመታችን ድረስ አእምሮ ያድጋል። ግን ደግሞ የማይችላቸው ሎጂካል ቲንኪንግ፣ አብስትራክት ሪዝኒንግ፣ እነዚህ ውስብስብ የሆኑ ወደፊት ምን ያመጣብኝ ይችላል ምናምን የሚል ነገር የ7 ዓመት ልጅ አይረዳም። እሱ ብቻ አይደለም፣ ሪቨርስ ቲንኪንግ አይችልም። ለምሳሌ በእኛ ሀገርም ካሪኩለም አንድ ተማሪ 1ኛ ክፍል የሚገባው በ7 ዓመቱ ነው። ሶ ይሄ ዝም ብሎ አይደለም። ሳይኮሎጂስቶችም የዚህ እንትን ላይ ኢንፑት አላቸው። ምን ማለት ነው? 1ኛ ክፍል ስትገባ ቤዚክ ማቴማቲካል ኦፕሬሽን እንማራለን አይደል? መደመር፣ መቀነስ። የ1ኛ ክፍል ልጅ 6 ዓመቱ ሆኖ ቢገባ መደመር ጎበዝ ነው። መቀነስ ብትጠይቀው ግን አይችልም። ፎር ኤግዛምፕል አንድ ብስኩት አለ፣ ቀጥሎ አንድ ጨመርኩልህ ስንት አለ ብትለው 2 ይልሃል። 2 ብስኩት አለ፣ አንዱን ወሰድከው ብትለው ለምን ወሰድክብኝ ነው እንጂ የሚልህ መቀነስ የሚባል ነገር አያስብም። ሶ ይሄ ሪቨርስ ቲንኪንግ ምናምን ዴቨሎፕ አላደረገ ማለት ነው። ስለዚህ ሪቨርስ ቲንኪንግ ዴቨሎፕ ያደርጋል ተብሎ ስቲል እንዳልኩ በዲስትሪቢዩሽን ከርቭ ጫፍና ጫፍ ጋር እንዳሉት ያክል ፍሌክሲብል ነው። ሻርፕ 7 ላይ ይጀምራል ባንልም 7 ዓመት ላይ ግን ያለ ልጅ እና ጤናማ የሆነ ልጅ ወደ ኋላ ተመልሶ መቀነስን፣ ማካፈልን፣ ሌሎችንም ነገር ይችላል ማለት ነው። ፕሪኦፕሬሽናል ላይ ያሉ ልጆች ግን እንደዚህ አይነት አብስትራክት የሆኑ ቲንኪንጎች እና ሪቨርስ ቲንኪንጎችን አይለምዱም ማለት ነው። ከዛ ደግሞ ኦፕሬሽናል የምንለዋል። እነዚህ ፕሪኦፕሬሽናል ናቸው። ኦፕሬሽናል ስቴጅ ላይ ደግሞ የምንላቸው ሩሎችን መከተል ይችላሉ። አታርግ ብትላቸው ምናምን ይረዳሉ፣ ኮንሲኩዌንስ ይረዳሉ። ተው ብትለው ይተዋል። ሶ ኦፕሬሽናል ስቴጅ ከ8 ዓመት እስከ 12 ዓመት ድረስ ያለው ውስጥ ያድቃሉ ማለት ነው። እነዚህ ልጆች ደግሞ መጥፎ እንደሆነ አንድ ነገር ያውቃሉ፣ ኮንሲኩዌንስ እንዳለውም ያውቃሉ። ግን ኮንሲኩዌንሱ ምን ያክል ነው የሚለውን ግን አያውቁም። ስለዚህ አንድ ልጅ ለምሳሌ መስረቅ ጥሩ እንዳልሆነ ያውቃል፣ በ8 ዓመት እስከ 12 ዓመት ያለ ልጅ ማለት ነው። ግን በመስረቁ ቢታሰር ህይወቱ እንዴት ሊበላሽ ይችላል፣ እንዴት ወደፊት ሊጎዳው ይችላል፣ he doesn't care። ሶ ይሄ ከሱ ኬር ያለ ማድረግ ሳይሆን አብስትራክት ሪዝኒንግ ነው። ይሄን ባደርግ ደግሞ ይሄ ቢመጣ ምን ይሆናል የሚል አይነት ቲንኪንግ አልጀመረም ማለት ነው። ስለዚህ በዚህ እድሜ ውስጥ ያሉ ሰዎች አንድ ነገር ልክ ነው አይደለም የሚለውን ከመረዳት ያለፈ ነገር አይኖራቸውም ማለት ነው። ከ8 ዓመት እስከ 12 ዓመት ከ13 ዓመት በላይ ያሉ ልጆች ግን ፎርማል ኦፕሬሽናል ስቴጅ የምንለው አብስትራክት ቲንኪንግ ያደገበት፣ ሎጂካል ቲንኪንግ ያደገበት፣ ይሄን ባረግ ምን ይመጣል፣ እንዲህ ቢሆን ወደፊት ምን ሊሆንብኝ ይችላል የሚለውን ድረስ ሄደው ማሰብ ይችላሉ። ስለዚህ ህጎችም ሲወጡ የኛ ሀገር 9 እንደሆነ አላውቅም ነበረ። አንተ ስትነግረኝ ያየሁት ግን 9 ከሆነ ልክ ነው ብዬ አላስብም። ምክንያቱም ኦፕሬሽናል ስቴጅ ላይ ያሉ ልጆች ናቸው። አው ልክ እንዳልሆነ አንድ ነገር ሊያውቁ ይችላሉ። ልክ ባይው ምን ችግር አለው የሚለውን አይነት ግን አናሊሲስ ሲንተሲስ የሚሰሩበት እድሜ ላይ ግን አይደሉም። ሶ እንዳልከው አብዛኞቹ ሀገሮች ብዙ ጥናት ባላደርግም ከ13 ዓመት በላይ ያደርጉታል ብዬ ግን አምናለሁኝ ማለት ነው። ዲና እዚህ ላይ እንድትጨምር ይፈልጋል። በጣም ቆንጆ ነጥቦችን ያነሳው በደንብ የህጉም አካላቶችም እኛ ማህበረሰቡ እንዲረዳው የሚፈልጋቸው ነገሮችን አንስተኛልና ዲና እዚህ ላይ በደንብ ደግሞ ጨምረሽ ተከታይ ጥያቄ ይኖረኛል። ይሄኛው ላይ መጀመሪያ ጥያቄ ላይ ሀሳብሽን ስጪልኝና ሌላ ማነሳቸው ጥያቄዎች አሉ። እሺ መጀመሪያ በደንብ ኖቲስ እንድናደርገው የምፈልገው ነገር ይሄ ህግ ሲሰራ አብዛኛው ሰው ተብሎ ነው እንጂ ይሄ ሁሉም ሰው በዚህ ህግ ይሰራል አይደለም። ሶ ሳይኮሎጂስቶች አሁን ለምሳሌ እኛ የምንጠቀመው ትልቁ ሜቶዳችን ኖርማል ከርቭ የምንለው ነው። ኖርማል ከርቭ እንደ ኢኩዌሽን አድርገህ አስበውና አብዛኛው ሰው አለ ማለት ሁሉም ሰው አለ። ከሁሉም ሰው አብዛኛው ሰው በከርቭ ስታስቀምጠው የቱ ጋር ይቀመጣል? በጣም
ከሱ ዲቬት የሚያደርግበት በዝቅ ባለው መልኩ አለ። በጣም ኤክሰፕሽናል የምንላቸው ደግሞ አሉ። ግን አብዛኛውን ህዝብ የሚገዛ የትኛው ነው? 9 ዓመት ሲደረግም እሱ ኮንሲደር ተደርጎ ነው በአብዛኛው ሰው አስተዳደግ ሁኔታ። ቅድም እንደውም ከካልቸሩ ወይም ካደገበት ባህልስ በምን ያህል ይርቃል የሚለው ህግ እንደየሀገሩ አዳፕት ሲደረግ ወይም ወርሰ ስታመጣው በራስ መልኩ ነው አይደለ? እሱ ከግምት ውስጥ ይገባል። ሁለተኛው በደንብ ሌላ ትኩረት እንድንሰጥ የምፈልገው ነገር 9 ዓመት ፍርድ ምንድነው ከተወሰነበት በኋላ እስር ቤት ይገባል አይደለም። የታዳጊ ተብሎ ሌላ የመጣበት ምክንያት እሱ ነው። ዋና እስር ቤት አይደለም፣ ወይም ይሄ ትልቅ ሰዎች ከሚታሰሩበት ቦታ ጋር አይደለም። ልክ ነው ለማለት ግን አይደለም። ይሄ ኮንቴክስቱ ማተር ያደርጋል ነው። እንደዛ የሚሄድበት ምክንያት ኮምፕሌክስ የሆነውን ወይም በጣም አርቆ ይሄ ልክ አይደለም፣ ይሄ ልክ ነው፣ ይሄን ያህል ህይወቴን ተጽዕኖ ውስጥ ይከታል የሚለው ነው እንጂ የማይለየው ስቲል ግን ያደረገው ነገር ልክ እንዳልሆነ ያውቃል። ኦፍ ኮርስ ወደ በኋላ አሁንም የምናነሳቸው ሀሳቦች አሉ። የቤተሰብ ተጽዕኖ፣ የአካባቢ ተጽዕኖ ምናምን ምን ያህል ነው የሚለው ማለት ነው። ግን በተወሰነ ያህል መልኩ ኃላፊነት መስጠት መጀመር አለበት ተብሎ ስለታሰበ ነው። አገን ልክ ነው እያልኩኝ ሳይሆን እሱ ከግምት ውስጥ ገብቶ ነው። ኤሪክ እኮ ይሄንን ማሰብ ይደግፋል አይደለ? ከ7 እስከ 11 ዓመት ኤሪክ ኤሪክሰን ደግሞ ሌላ ሳይኮሎጂስት ነው። እሺ ከ7 እስከ 11 ዓመት ሁላችንም ስቴጅ ኦፍ ሳይኮሶሻል ስቴጅ ኦፍ ዴቨሎፕመንት አለን ብሎ ያስባል። በየእድሜያችን የምናሳድጋቸው የአእምሮ ክፍላችን ስፔሲፊክሊ ደግሞ ከማህበረሰብ ጋር ተያይዞ የምናሳድጋቸው የአእምሮ ክፍላችን እና ባህሪያችን አለ ብሎ ያስባል። ከ7 እስከ 11 ኢንዱስትሪ ቨርሰስ ኢንፌሪዮሪቲ የሚጀምርበት ነው። ያ ማለት አንተ ልጅ እየነበርክ እቃ መጎርጎር የምትጀምርበት ምናምን ማለት ነው። ከሱ ከፍ ስትል ደግሞ እኔ ማን ነኝ ብለህ የምትጠይቅበት ነው። እኔም አሁን ብትጠይቀኝ እንደው ከፍ ቢልና አትሊስት እኔ ማን ነኝ የሚለው ላይ ብትጀምር ቆንጆ ነው ባይ ነኝ። ሲያነሱ ግን የተነሱበት አትሊስት እኔ በገባኝ ልክ የምረዳው እንዴት ነው? ኦኬ ቢያንስ ይሄ ሰው ነገሮች ምን እንደሆኑ መረዳት ጀምሯል። ከዛ እሱ እንዳለው አብስትራክት ቲንኪንግ ወይም ደግሞ ሪቨርስ ቲንኪንግን ማሰብ ከጀመሩ ትንሽ ሰነባብተዋል፣ ቆይቷል፣ ዴቨሎፕ አድርጎ ጨርሷል ሳይሆን ቢያንስ ግን እነሱን ነገሮች ይረዳሉ። ከዛ አሁንም እነዚህ ልጆች የታዳጊ ማረሚያ ቦታ ራሱ ሲገቡ የሚገቡት ትንሽ ነገር ስለሰረክ ምናምን አይደለም። ኤክስትሪም የሆነ ክሪሚናል አክቲቪቲ ወይም ይሄ በጣም ከማህበረሰብ ያፈነገጠ ወንጀል ስትሰራ ነው የሚገቡት። አትሊስት እኔ በተረዳሁት ልክ ሌላውን የቀረውን ቤተሰብ እንዲያርም ወይም ደግሞ ክትትል እንዲደረግብህ ወይ 2-3 ቀን ቆይተህ ምናምን። ስለዚህ ማሰብ ያለብህ በጣም የራቀ ነው። በጣም የራቀ ስልህ የከበደ ወንጀሎችን አስብ። እሺ ስለታረመናለክ ከዛ እነሱ አይነት ወንጀሎች አንድ የ9 ዓመት ልጅ ወይም ደግሞ አንድ የ10-11 ዓመት ልጅ መወሰን ጀምሯል ማለት ወንጀልን ስትፈጽም ራሱ ወንጀል ወይም ባህሪው የመጨረሻው አክት ነው ተብሎ ነው የሚታሰበው። ከማሰብ ነው የሚጀምረው ወንጀል ብለን ነው የምናስበው። አትሊስት እኔ የምረዳው እንደዛ ነው። እሱን ራሱ ማድረግ ከጀመረ ይሄ ልጅ ቆየ ማለት ነው። ቅድም ካነሳናቸው አንተ ራስህ ሜንሽን ካደረካቸው 3 የእድሜ ደረጃዎች ስናመጣ ሳይኮሎጂካል ኤጁ፣ ሶሻል ኤጁ ይሄ ልጅ አትሊስት በተወሰነ መልኩ ዴቨሎፕ አድርጓል። በየትኛው መንገድ የሚለው አሁንም ሌላ ጥያቄ ይሆናል። ማለት በጥሩ መልኩ ዴቨሎፕ አደረገ እሱን አንልም፣ ምክንያቱም ወንጀል ሰርቶ ነው የተገናኘ ነው አይደለ? ግን ዴቨሎፕ ማድረግ በሌለበት አይነት መልኩ ዴቨሎፕ አድርጓል። ስለዚህ ሀሳቡ ምንድነው? እሱን ቲንኪንጉን ብሬክ ለማድረግ የታዳጊ ማረሚያ ቦታ ይገባል ነው። ምናልባት ለተመልካች ግልጽ ለማድረግ እኔና ዲና እየተጋጨን አይደለም። እንትኑ ማለት ዲና ኤሪክ እንዳልተጋጫችሁ ምንድነው ዋናው አላማው ክሮኖሎጂካል ኤጅ አለ አይደለ? አንድ ሰው በክሮኖሎጂካል ኤጁ የሆነ ቦታ ደረሰ ማለት ሳይኮሎጂካል ኤጁ አድጓል ማለት አይደለም። ማቹሪቲ 18 ዓመትም ሆኖ ላይመጣ ይችላል፣ 20 ዓመትም ሆኖ ላይመጣ ይችላል። በጣም በሚገርም ሁኔታ ደግሞ አንዳንድ ሰዎች አት ኤርሊ ኤጅ ስሩ ሶሻል ፋክተር እና የተለያዩ ፋክተሮች ደግሞ ማቹር ሊያደርጉ ይችላሉ። ህግ የራሱ የሆነ እነሱን የሚያጠነጥንባቸው ነገሮች ይኖራሉ። አሁን እሷ ይሄ ለከባድ ወንጀል ነው እሺ ያለችን ነገር ምንድነው? አንዳንድ ሰዎች ከኖሩበት ሁኔታ ካሳለፉት ኤክስፒሪየንስ አንጻር ተነስተው ልጆች ሊያደርጓቸው የማይችላቸውን ወንጀሎች ውስጥ ኢንጌጅ ሲያደርጉ ልናገኝ እንችላለን። በዛ ወንጀል ውስጥ የነሱ ማቹሪቲ የብስለት ሁኔታ ምናምን መታየት ይችላል ማለት ነው። አንድ ደግሞ ገና ያልበሰለ ኢማቹር የሆነ የ15 ዓመት ልጅ ደግሞ በጣም ኢሚንት በሆነ ወንጀልም ልናገኘው እንችላለን። እንደዳዘሚን ይሄ ልጅ በቃ ፎርማል ኦፕሬሽናል ውስጥ ስለገባ ቃሊቲ ዋና ማረሚያው ላይ መላክ አለብን ማለትም አይደለም። ስለዚህ ምን ለማለት ነው አሁን ይሄንን ኢንተርፊር ያደረኩትኝ ሳይኮሎጂካል ማቹሪቲ በራሱ በጊዜ ውስጥ የሚገደብ አይደለም። እንደው ለመግባባት ግን ባውንድሪ ያስፈልገናል አይደለ?
በህክምናም እንደዛ ነው። ለምሳሌ አንድ ሰው ኤችአይቪ ቢኖርበት ሁለት ሰው ኤችአይቪ ቢኖርበት ቫይራል ሎዱ ግን የተለያየ ነው። አንዱ ላይ የሚኖረው የቫይራል ሎድ እና አንደኛው ጋር የሚኖረው የተለያየ ሊሆን ይችላል። ልክ እንደዛው እስከ 7 ዓመት እርግጠኛ ነኝ ይሄ ቲዮሪ ጄን ፒያጄ ኢትዮጵያዊም ስላልሆነ የኛን ሀገር ወይንም የአፍሪካን ኤጅን አንደርስታንድ አድርጎ አይደለም ከ0 እስከ 7 ያለው የተሰው ዌስተርን ኮንሰፕት። ስለዚህ ምናልባት እኛ ሀገር 7 ላይሆን ይችላል። እኛ ሀገር ከ0 እስከ 9 ዓመት ድረስ አንድ ሰው ፕሪኦፕሬሽናል ሊሆን ይችላል። ምናልባት ደግሞ እድሜዎቹ ፍሌክሰብል ናቸው። የግድ እዚች ጋር ወይንም 7 ስለሆነ እስከ 9 ድረስ በቃ ተለማምዶ ጨርሶ ምናምንም ላይሆን ይችላል። ፕሪኦፕሬሽናል ላይ ልንቆይ እንችላለን። ምክንያቱም ማቹሪቲ ምናምን የሚመጣው it comes with experience, it comes with biological በስነ ስርዓት ኒውትሪሽን እያገኘ ያደገ ልጅ እና በስነ ስርዓት ኒውትሪሽን አጥቶ ብሬን ዴቨሎፕመንቱ ኢምፓክትድ ሆኖ ያደገ ልጅ እድሜው 7 ስለሆነ እኩል ያስባል ማለትም አይደለም። እና ዲና ያለችው እንዴት ብንረዳው ደስ ይለኛል። የወንጀሉ ሁኔታ፣ የፈጸመበት ሁኔታ፣ ርቀቱ፣ የተጠቀማቸው ሜቶዶች ምናምን it shows የሱን ኢኖሰንስ እና ማቹሪቲ ተመሳሳይ ነው ከዛ ደግሞ እናንተ ትረከቡታላችሁ ነው። ህጉ ቅድም መጀመሪያ ላይ ለአብዛኛው ሰው ተሰራ ከዛ በኋላ ደግሞ በየግል ይተገበራል እያለን አልነበረ? አይ ጄን ፒያጄ 9 ብሏል። ስለዚህ እዛው እሱ ያለበት የተወለደበት ሀገር ራሱ ብንሄድ የ9 ዓመት ልጆች በቃ ይሄን ስቴጅ ገብተዋል አይደለም። ለአብዛኛው እንደዛ ነው። ግን እንደ ግለሰብ እሱ እንዳለው ኒውትሪሽናችን ምናምን ሲገባ ከግምት ውስጥ ብዙዎቹ ነገሮች ሲገቡ ፍላክቹዌት ያደርጋሉ ወይም ልዩነት ያመጣል አይደለ? እኛ ሀገርም የወረስነውንም ያህል ወርሰን ሪጀክት ያደርግነው ነው የሚጣልነውንም ጥለን ግን ስቲል እንደ ህግ የተቀመጠው አሁንም ለአብዛኛው ህዝብ ነው። ከዛ የእያንዳንዱ ለዛ አይደለ ጠበቃ ዳኛ ያስፈልገበት አላማ እሱ ነው ብዬ አስባለሁ። በየግል ኬዛችን እንዲታይ ማለት ነው። እሱን ደግሞ የመዘን ኃላፊነት እናንተ ጋር ይመጣል ነው ይልቃል። በጣም ጥሩ። አሁን ያነሳችሁት ነገር በጣም ኢንተረስቲንግ የሆነ ነገር ነው። ለምን የማምንበት የምጠይቅበት አሁን እናንተ እንትን ላይ የ7 ዓመትና የ9 ዓመት ላይ ስለሆነ ነው እንጂ ይህን ጥያቄ ያነሳውበት ወይ ደግሞ ቤተሰቦቻችን እንድትወያዩ የምፈልግበት ዋነኛ ምክንያት ምንድነው? ቅድም የነገርካት እኔ አላቅም። አሁን አንተ እንዳልከኝ 9 ዓመት እንደሆነ አላቅም ብለኛ። ነገር ግን ብዙ ማናቃቸው ነገሮች አሁን እናንተ እየነገራችሁ ነው። ያውም እንደ ኃላፊነትም ስላለብን ግዴታም ስላለብን እንሞክራለን ምንል ሰዎች ሆነን ማለት ነው። ከቀን ተቀን ከስራችን ጋር ግዴታ ማወቅ ያለብን ነገሮች ስለሆኑ እነዚህና የ7 እና በ9 ዓመት መካከል ያሉ ሰዎችን እንዳልኩል በቤት መቀጣት ሊሆን ይችላል። ህፃናት ማረሚያዎች ነው ለታዳጊዎች ተተቀመጠ ሊሆን ይችላልና ግን when it comes to የ21 ዓመት ልጅና ወይ የ20 ዓመት ልጅና የ15 ዓመት ልጅ ሲሆኑ ልዩነቶቹ ትልቅ ናቸው ማለት የሚከፍሉት ዋጋም የሚጠብቃቸው ቅጣትም በፍርድ ቤትም በዳኞችም የሚደረግላቸው ጥበቃና የመልካም አይን የአባትነት አይን በደንብ ልዩነት የሚያመጡ ናቸውና አሁን ከነገርከን 9 አይነት እድሜዎች አሉ አልከን። አይምሮ ላይ መጣው እንደውም አንዳንዶቹ እድሜያቸውን ቀንሰው የሚናገሩ ሰዎች የሚባሉት የአንደኛውን እየተናገሩ ሊሆን ይችላል። እውነታቸው ነው እያወሩ ያሉት ማለት ነው። ግን በደንብ ኢንፈሳይዝ እንዲደረግ የምፈልገው እናንተ የምትጨምሩልኝ ካለ እንዲጨምር የምፈልገው የኔ ዋነኛ ጥያቄ የበርዝ ሰርቲፊኬት ላይ ያለችን እድሜ ነች ወይ ለአንድ ሰው ለወንጀል ተጠያቂ መሆን አለባት የሚባለው ወይንስ እናንተ አሁን የነገራችሁትን የተለያየ እድሜ አይነቶች ስላሉ ከተፈጸመው ድርጊት ጋር የወንጀል ጉዳይ እያወራን ስለሆነ የተፈጸመው ወንጀል እናንተን ባላችሁት እናንተ በከፋፈላችሁ አከፋፈሎች ወይ ደግሞ 9 አይነት እድሜዎች ናቸው ካልከ ላይ ታይቶ ቅድም ያላችሁን ቴስት ተደርጎ አንድ ሰው በ21 ዓመቱ የ14 ዓመት ልጅ ሆኖ ከተገኘ ነው እያላችሁ እንዴ ባዮሎጂካሊ ነው። ስለዚህ በአንድ ጊዜ እኩል እንገልብጠው እንደዚህ ደረግ አይደለም አይምሮ ውስጥ ያለው ነገር ግን ይሄኛው ክፍት እንዲሆን ፈልጋለሁ። ላይክ ይሄ ፖሲቢሊቲ እንዳለ ዳኞችም ፖሊሶችም አቃቤ ሕግም ጠበቃም እና ማህበረሰቡ እንዲያውቅ ፈልጋለሁ። ምክንያቱም ሁላችን አሁን አንዳንድ ጊዜ ዳኛ ግዴታውን ፍርድ መስጠት ግዴታውን ያለበት በተቀመጠለት በመስረጃ በህግ ተገዶና ተገድቦ የሚሰጣቸው ውሳኔዎች አሉ። ህግ አውጪዎቻችን ግን ምን ነው እየዘመንን ነው ከአመት ዓመት ከጊዜ ምክንያቱም እናንተ ቅድም ያነሳችሁ እነዚህ ቲዎሪዎቹ መነሻዎቹ የተጠነሰሱበት አመታትና አሁን ያለበት አመት ተመሳሳይ አይደለም። ልጆቻችንን ስናደንቃቸው ነው የምናየው በጣም ፈጣን እኮ ነው ያለች በ3 ዓመቱ የምርም እኔ አሁን በ2 ዓመቴ የሰው ልጅ 2 ዓመት የሚያደርገው ነው ሳይ እኔ በ2 ዓመቴ ወይ ተንቺ እየጠባው ነው ጦጦና ጦጤ አይመጣልኝም። እነሱ የሚያደርጉት ነገሮችን እንችል እንደነበረ አላውቅም። በእኛ እድሜ ልዩነት እንኳን ነው የምላችሁ ፍጥን ብለው እያደጉ ያሉ ሰዎች እንዳሉ which is ጥሩ ትክክል ነው። እሱ ግን በእኛ እይታ ነው እያን ያለው ነው ምንድነው ያው ልጆች ቶሎ ነው የሚያደርጉትን ካመጣን ያውቃሉ ኢምፕሬሽን ውስጥ እንገባለን። ግን እናንተ አሁን በምትነግሩን በእያንዳንዱ ነገሮች ላይ ዘመን ባመጣው
በቤተሰብ ሁኔታ፣ በኢኮኖሚ ሁኔታ፣ በሶሻል ሚዲያ ሁኔታ፣ በተገላጭነት ሁኔታ ላይ የሚመጡ ነገሮችን ሰዎች የበርዝ ሰርተፍኬታቸው ላይ የተጻፈው ዓመተ ምህረት ተደምሮ ቅድም ያልከኝ ክሮኖሎጂካል እድሜያቸው ትልቅ ሆኖም ግን ማቹር ያልሆኑ ሰዎች ሊሆኑ ይችላሉ ሚሊዮን እንዲሰመርበት የምንፈልገው በኋላ በወንጀል ተጠያቂ ስናረጋቸው የቱን እንየው የሚለው ለማለት ነው። ክሮኖሎጂካል እድሜያቸውን ብቻ እንየው ወይንስ ቅድም ያላቸውን መመዘኛዎችን አድርገን እናስተካክለው? በጣም ጥሩ ጥያቄ ነው ያነሳኸው። ቅድም ዲና እንዳለችው ነው ኤክሰፕሽናል ሰዎች አሉ በጣም ሚስማች የሚያደርግባቸው። ለምሳሌ ዴቨሎፕመንታል ዲሌይ የአእምሮ እድገት ውስንነት ወይም የአእምሮ እድገት ዝግመት የሚያጋጥማቸው ሰዎች አሉ ማለት ከክሮኖሎጂካል ኤጃቸው እኩል ሜንታል ዴቨሎፕመንታቸው እኩል አይደለም ማለት ነው እንጂ አያድግም ማለት አይደለም። ምናልባት አንዱ በ10 ዓመት የሚያደርገውን እነሱ በ20 ዓመታቸው ምናምን ሊያደርጉት ይችላሉ ነው። ከዚህ ክሊርሊ እንድትረዳ የፈለኩት ክሮኖሎጂካል ኤጅ እና ሜንታል ኤጅ እኩል የማይሄድባቸው ጊዜዎች አሉ፣ ግን እነሱ ሲቪየር ኬዞች ናቸው፣ ይታያሉ፣ ክሊር ናቸው። አሁን የምንላቸው ኬዞች ግን አንደር ኖርማል ዲስትሪቢዩሽን ከርቭ ግን ስናያቸው በጣም የብዙ ሰው ተራርቆ አይደለም። ለምሳሌ የ15 ዓመት ልጅ ፕሪኦፕሬሽናል ላይ ከሆነ ወይ ሰም ኒውሮሎጂካል ኮንዲሽን ውስጥ ነው ያለው ወይንም ደግሞ በቃ ያስታውቃል፣ ሬር ኬዞች ናቸው። ግን አብዛኛውን ጊዜ ግን ብናስተውል ክሮኖሎጂካል ኤጅ እና ሌሎቹ ሶሻል ኤጅ ሳይኮሎጂካል ኤጆች ምናምን ይቀራረባሉ። በጣም መጠንቀቅ ያለብን ባውንድሪዎች ላይ ነው። ለምሳሌ 7 ተብሏል አይደል? we need to plus or minus 2 is very important። ለምሳሌ እድሜያችን እኔ እስከማውቀው ድረስ ፎረንሲክም ስንማር ፎረንሲክ ሳይኮሎጂ ምናምን ስንማር እስከማውቀው ድረስ አብዛኞቹ ከ15 ዓመት በላይ ናቸው ህጎች የሚሉት። ዌስተርኖቹ ኢማጂን አትሊስት የምግብ ጥያቄውን የፈታ ሶሻይታል ሪስፖንሲቢሊቲውን ሶሻል ሴኩሪቲ ያለው ሀገሮች 15 10 ምናምን ካደረጉት እኛ ሀገር ኦብቪየስሊ መጨመር አለበት እንጂ 9 ድረስ ማውረድ አለበት ብዬ አላስብም። you can tell ድራይቪንግ ላይሰንስ ስንት ዓመት ነው እኛ የምናወጣው? 18 ለምን አደረግ ነው? የኛ ልጆች ቀድሞ ፈጥነው ከሆነ ሌላው ሀገር 16 15 ላይ ነው ላይሰንስ የሚያወጡት፣ ምክንያቱም ሪስፖንሲብል ናቸው ብለን ስለምናምን። መኪና መንዳት ላይ አናምናቸው አላደጉም እንላለን፣ ስለዚህ 18 እናደርጋለን። ወንጀል ላይ አረ እነዚህማ ማቹር ናቸው 9 እናደርጋለን ስንል ኢንኮሄረንሱ አፌክትድ ሆኗል። ስለዚህ ማስታረቅ አለብን ማለት ነው። ሰው እንዴት ነው የምናየው? ከዛ ደግሞ 9ም ብሎ ከሆነ ህጋችን ያለው ሪቫይዝ እስኪደረግ ድረስ እንዳልከው ዳኛው በተጻፈለት ህግ መሰረት ነው መስራት ያለበት። ግን ባውንድሪ ላይ 9 ዓመት 10 ዓመት ልጆች ሲመጡበት ሌሎች ነገሮችንም እንደ ስፔሻል ኬዝ የጥፋት ማቅለያ የጥፋት ማክበጃ ምናምን ያለችው እንደምታዩት ማየት አለበት ማለት ነው። ይሄ ልጅ እድሜው ባውንድሪ ላይ ነገር ነው። ቲኔጅም ነው እናውቃለን እኮ ወይ ገና ቲኔጀርም አልሆነም። እድሜ በእኛ ስንከፍለው በሳይኮሎጂ በ10 ዓመት እያደረግን እንከፍለዋለን። የመጀመሪያው ከ0 እስከ 10 ዓመት ቻይልድሁድ ነው፣ ልጅነት ነው። ከዛ ደግሞ ከ10 እስከ 20 ዓመት ከ11 እስከ 20 ዓመት ደግሞ አዶለሰንት እንላቸዋለን፣ አፍላ ወጣትነት ጊዜ ላይ ነው ያሉት። ከዛ ደግሞ ኢመርጂንግ አደልትሁድ የምንለው አለ። ከዛ አደልት ፉል ፍሌጅድ አደልት የምንላቸው ሰዎች አሉ። አት ሊስት እንኳን አዶለሰንት እንኳን አይደሉም እነዚህ ልጆች። ስለዚህ we need to think ቻይልድ ናቸው። ስለዚህ ቻይልድ እስከሆኑ ድረስ ትሪትመንቱ should be a child። ህግ ያስፈለገን የሰውን ባህሪ ገቨርን ለማድረግ ነው፣ ለመግዛት ለመቆጣጠር ስርዓት ለማስያዝ ነው አይደለ ያስፈልገው። ያ ልጅ እነዛን ነገሮች የሚያደርግበት ካፓሲቲ ላይ ነው ወይ የሚለው ኢምፖርታንት ኳስችን ነው ማለት ነው። ካለበለዚያ ህግ ስላወጣን ምንቀጣው ሰው ይበዛል እንጂ ምን አስተምረው ሰው አይበዛም። እኔ ስረዳው የህግ ቴሎሱ ሰዎችን ማስተማርና ማረም ነው እንጂ ሰዎችን መቅጣት አይመስለኝም። ምናርመው ያጠፋውንም ሰው ነው፣ ምናስተምረው ያልፈጸመውንም ሰው ነው። ስለዚህ ይሄን ስናደርግ እንትን እንዳይሆን በቃ ቁጭ ብሎ ፈራጅና ቀጪ ብቻ የሚሆን ህግ ከጥቅሙ ጉዳቱ የሚያመዝን ይመስለኛል። መቅጣትም ከኮስትም አንፃር ኢኮኖሚክሊ ብናየው ከባድ ነው። አንድን ሰው 10 ምናምን ዓመት አስረህ ማብላት ማጠጣት መጠበቅ ደሞዝ እየከፈልክ ለወታደር ማስጠበቅ እሱን ቀላል ወጪም አይደለም። ከዛ ኢማጂን ያን ሁሉ አድርጋ አስወጥተው ደግሞ አልተማረም። ምክንያቱም አሁን የምናወራው ኮምፕሊትሊ ፓኒሽመንት እና ሪንፎርስመንት ነው። ይሄ በሳይኮሎጂ ትልቁ በጣም ትልቅ ጥናት የተደረገበት ነገር ቢኖር ሰዎች እንዴት ይማሩ the theory of learning ላይ አሁን የምትለው ኦፕሬሽናል ኦፐረንት ኮንዲሽኒንግ ይባላል። ምንድነው የሚያደርጉት? ሰዎችን የሆነ ባህሪ እንዳይደግሙ ከፈለክ
ያ ባህሪ መቀጣት አለበት፣ ፓኒሽ መደረግ አለበት። የሆነ ባህሪ ደግሞ እንዲቀጥል ከፈልክ ያ ባህሪ ሬንፎርስ መደረግ አለበት ወይ መበረታታት አለበት። ስለዚህ ሰውን የምናስተምረው ወይ በማበረታታት ነው ወይ በመቅጣት ነው የሚሆነው ማለት ነው። ግን ቅጣት ስንቀጣ ማሰብ ያለብን ኢፌክቲቭ እንዲሆን ፓኒሽመንቱ ማሰብ ያስፈልጋል የሚባሉ ነገሮች ግን መጥተዋል። ሁሉም ቅጣት አያስተምርም። ለምሳሌ ኢንቴንሲቲ፣ የቅጣቱ ክብደትና ቅለት። አንድ ሰው ብርጭቆ ሰበርክ ብለህ አጥንቱ እስኪሰበር ብትገርፈው በጣም ኢንቴንስ ከሆነ ቅጣቱ ከመማር ይልቅ ቂም ቋጥሮ በቀል ይዞ ነገ እንዴት አድርጎ እጥፉ እንደሚያጠፋና እንደሚጎዳህ ነው የሚያስበው። እሺ የ9 ዓመት ልጅ አይደለም ወይ ለምን እንዲቀጡኝ የሚል አስተሳሰብ ይዞ ከሆነ እዛ የምታስገባው በደንብ ተምሮ አዳዲስ ወንጀሎች ነገ ማትይዘው አይነት ወንጀሎች ምናምን ሰው አጥፍቻለሁ አይደለማ ገና ቲንኪንጉ አብስትራክት ቲንኪንግ ላይ አልደረሰም። ኦፕሬሽናል ስቴጅ ላይ አብስትራክት አይደለም፣ ፎርማል ኦፕሬሽናል ላይ ሲገባ ነው አብስትራክት የሚሆነው። ስለዚህ ኢንቴንሲቲው ለፓኒሽመንት ኢፌክቲቭነስ ትልቅ ነገር አለው። ወይንም ደግሞ ትንሽ ነገር ብትቀጣው ትልቅ ሰውን የሚያክል ህይወት አጥፍቶ ንብረትን የሚያክል ነገር አውድሞ በቃ 3 ቀን ከቤት እንዳትወጣ ምናምን ብትለው ስቲል አይማርም። ኮስት ቤኔፊት አናሊሲሱን ይሰራል። he keep doing that። ስለዚህ ፓኒሽመንት ኢፌክቲቭ እንዲሆን ምን መሆን አለበት? ኢንቴንሲቲው እኩል መሆን አለበት። ዲዩሬሽኑ ብዙ ጊዜ የማናስተውለው አንዳንድ ቅጣቶች ወንጀሉ ከተፈጸመ ከረጅም ጊዜ በኋላ ሊሆን ይችላል ቅጣቱ የሚመጣው። በዛ ሰውየው በዛ ጊዜ ውስጥ ወንጀል አድራጊው ተለውጦ ምናምን ሊሆን ይችላል፣ እረስቶት ሊሆን ይችላል ወይ ምን ብሎት ነው። ኢፌክቲቭነሱ እኩል አይደለም የሚሆነው። አሁን ወንጀል የፈጸምኩበት ስቴት ላይ ሆኜ የዛሬ 15 50 ዓመት ብትቀጣይ አልማርም። ታይም ዲዩሬሽን ኢምፖርታንት ነው። ይሄን ስንል መርማሪዎቻችን ወንጀሉ በተፈጸመ በስንት ጊዜ ነው አትሊስት ኢፌክቲቭ እንዲሆን ቅጣቱ። በጣም እየረዘመ ከመጣ ይሄ ማይ ፐርሰናል አርጊውመንት ነው ወይ ፓኒሽመንቱ መቀነስ አለበት የሰውየው ሁኔታ ታይቶ ማለት ነው። ካለበለዛ ወጣት እያለ ምናምን ለፈጸመው ጥፋት በዛን ጊዜ ሳታገኘው አርጅቶ አግኝታው እድሜ ልክ ብትፈርድበት ሳይንስ አይሰጥም። ምን ልልህ ነው ፓኒሽመንት ራሱ ኢፌክቲቭ እንዲሆን ሳይኮሎጂካሊ ብዙ ጥናቶች ተጠንተዋል። እንዳልኩ ኢንቴንሲቲ፣ እንዳልኩ ታይሚንግ፣ ሌሎቹም ስኬጁል ኦፍ ሬንፎርስመንት ፓኒሽመንት እነዚህ ሁሉ ተደምረው ነው መሆን ያለባቸው ለማለት ነው።